የኤችአይቪ ተጠቅታ ሴትዮዋ እሷ ብቻ አይደለችም፣ ሚዜዎቿም ጎረቤቶቿም በኤችአይቪ ሆነዋል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የየተንቢ ዩቲዩብ ተመልካቾቼ በሙሉ ሰላማችሁ በዚህ ይበልልኝ። እንዴት ናችሁ? ደህና ናችሁ? ዛሬ 10 ዓመት ዱባይ ሀገር የሰራችዋን እህታችን ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። አህለው ሳህለ እንግዲህ መስታወት የመጣችው ከትላንት ወዲያ ነው። እኔ ጋር እንግዳ ሲመጣ ታሪካቸውን መጠየቅ ምናምን በመጡበት ምሽ አልወድም። ማንም ይሁን ቤቴ እግዚአብሔር ነው። ስለዚህ ማሳደር ማዋል በጣም ለምን ባለትዳር ልጆች እናት አትሆንም። እዚህ ግን ማቆየት እወዳለሁ። ብዙ ጊዜ እኔ ግቢ ውስጥ ረጋ እንዲሉ እኔ ስራ ጨቃጭኝ እኮ እወጣለሁ፣ ግን ዓለም ስላለች ምንም አላስብም። ዓለም ደግሞ የመጣውን እንግዳ በሙሉ አስተምሪያታለሁ። በቃ እንዴት እንደምትንከባከብና እንደ ዓለምዬ በዚህ አጋጣሚ ያመሰግናል። የኔ ወርቅ እግዚአብሔር ይስጥሽ እንግዶቹን እንደዚህ ስለምትቀበል። እንግዲህ ከትላንት ወዲያ ነው የመጣችው። ዛሬ አዲስ አበባ ልትመለስ ነው። 10 ዓመት ዱባይ ሀገር ሰርታ ወደ ሀገሯ ገብታ አዲስ አበባ ላይ የሆነች ስራ ቢዝነስ ልትጀምር ነው። ታዲያ ያንን ቢዝነስ ለመጀመር ግዴታ አንድ ሚዲያ ያስፈልጋታል። ሚዲያው ላይ ደግሞ ብዙ ሞከራ፣ እስኪ በለምለም በኩል ሊሳካልኝ ይችላል በረከቷ ይደረብኝ ብላ ዳብሽኝ ነው ያለች ነው የመጣች ጊዜ። አይ ቲንክ ብዙ ጊዜ መርካቶም ሰው ሲል ለምቢ ንኪ ብዙ ሰው እንደዛ ይለኛልና እኔ እንደዛ ያለኝ ታይም ላይ 2-3 ደቂቃ ማንኛውም ምን እላለሁና አይ ቲንክ አላውቅም። ለሰዎች እግዚአብሔር እኔ ውስጥ ያሳደረው ጸጋ ለሰዎች ለብዙዎች እንጀራ መክፈቻ ሊሆን ይችላል። አውቀው ምን እንግዲህ እግዚአብሔር ለብዙ ሰዎች ተሰጥኦ ይሰጣል አይደለም። እኔም ከተሰጠኝ ውስጥ ተሰጥኦ ነው ብዬ ነው እንትን የማለው እንጂ እኔ ምንድን ነኝ ገብቶሻል። እና መስትዬ እንግዲህ አልተደዋወልንም ስትመጪ። እንዴት አውቀሽ መጣሽ? እንዴት እኔ አሁን የሆነ ቦታ ሄጄ ቢሆን በምን ታገኘኝ ነበር? ምን ታረጊ ነበረ? ቡታጀራ ደግሞ ስትገቢ ስንት ሰዓት ሆኖ ነበር? 10 ሰዓት ማምሻ ላይ። እሺ ቡታጀራ ብለሽ ተሳፍረሽ መጣሽ። ከዛ የት ብለሽ ማን ጠየቅሽ? ሱቂ ማን ነገረሽ? ማን አመጣሽ? ሲጀመር ከቤት ስወጣ ጸሎት አድርጌ ነው የወጣሁት። እንዳላጣት ያው እንደማትኖሪ አውቃለሁ ስለምትወጪ ማለት ነው። በጸሎት ያምናለሁ። ከዛ ግን ከዛ ቢያልፍ ባላገኝሽ መቼም የተለያዩ ቱበሮች አሉ ማየን ማቃት አለ። ለምሳሌ እዛን ቀን ስመጣ ብርኬ ነበር አንድ አገኛለሁ ብዬ ተስፋ አለኝ። ባይሆን ግን ያ ባይሆን ያው ማደሪያ ፈልግና አሳይኝ ብዬ አድሬ ቤት ጋር ድረስ ወደ አዲስ አበባ መለሽ። ግን በጸሎት ያምናለሁ። እግዚአብሔርን ተማምነሽ እንደምታገኝኝ አምነሽ ነው የመጣሽው። እንደውም እኔ ሳለፋ ነው በአንድ ጥያቄ የነገሩኝ ሱቅሽ ያውና ሱቋሉሽ የተንቢ ወይም ለምለም አረብ መጅልስ ያላስብ ያው ሽዛካኔ ባንዲ የቡታጀራ ህዝብ በዚህና ሎኬሽን አመሰግናለሁ። እንግዶች እግዚአብሔር ይስጥልኝ። ከሩቅ ሀገር የመጡ እንግዶች እንዳይንገላቱ ሎኬሽኔን በማሳየታችሁ እግዚአብሔር ይስጥልኝ። እና እኔ ብዙ ጊዜ አንድ መሰጋው ስጋት አለ። ከሆነ ሀገር ከአማራ ክልል የሚመጣ አለ፣ ከኦሮሚያ ማርያም ከሩቅ ሀገር የሚመጡ አሉ። እና አተውኝ እንዳይንገላቱ ብዬ ነው በቃ ማስበው። ታውቂያለሽ የሆነ ሀገር እጃን ሳምንት ምናምን ስቆይ ቶሎ ብዬ እኔ ሌላ ሀገር እንደሆንኩኝ ሚዲያ ላይ ፖስት አደርጋለሁ። እንዳይመጡ እኮ ነው ስጋቴ። መተዋተውኝ ትራንስፖርት ዛሬ እንደምታውቂው ነው በየመንገዱ ምሳለ ዛሬ አንድ አዳር ቤርግ 2000-3000 ብር ነው ገብተሻል። በሌለ ገንዘብ ተንከራቶ መሄድ በዛ ላይ አስበሽ የመጣሽው ነገር ያን ሰው እንኳን አግኝተሽው ቢሆን ምንም አይደለም። እና ለፍቶ ድካም እንዳይሆንባቸው ብዬ በጣም ብዙ ጊዜ ይሳቀቃለሁኝና ስላገኘሽኝ ደስ ብሎኛል። ካንቺ 3-4 ሰው ይመስለኛል እንዲህ ሳይነግሩኝ መተው አግኝተውኛል። እኔ ለራሴ እንደምገረም ነው ምነግርሽ። እኔ ያለው እንግዳ መምጣቱ እንዲህ ሳንደዋወል ምን ሳንል መቶ እኔን በማግኘቱ በጣም ከዛ ሰው የበለጠ እኔን ደስ የሚለኝ ብታይ የሆነ ነገር አስበሽ ሲሳካልሽ ደስ ይላል ሲጀምር። እና
እንግዲህ ተመልካቾቻችን መስቲዬ ዩቲዩብ ቻናል ከፍቼላታለሁኝ። እንደምትመለከቱት ቤት እንግዳ የለም። ትናንትና ቤት ነው ያለችው። ከዛ በኋላ አዳር እንዴት ነበር? ሁለቱም ቀን ተመችቶሻል? አልበረደሽም? የሆነ መናፈሻ ውስጥ ሄድኩ ነው የመሰለኝ። የሆነ ሀይሌ ሪዞርት ምናምን ግቢው ነው አይደል? ያለ ጭጭጭ የሚል መሰለኝ ማለት ነው። የወፎች ድምፅ ማለት ነው ምናምን የሆነ መናፈሻ የገባሽ ያደርሽ ነገር ነው። አመሰግናለሁ። እኔ ሆን ብዬ ነው የሰራሁት። ለእኔ ይሄ ቤቴ ግቤ መዝናኛዬ ነው። በእውነት ነው የምልሽ። ከተማ ሲዳም ያ ለምለም በዛ ነገር ቁቡ ምን ቤት ኪራዩ ደሞዙ በቃ ብዙ ነገሮችን አስተናግጄ ወደዚህ ቤት ስመጣ ወይኔ መድኃኒዓለም በቃ ምን አዲስ ኤነርጂ አዲስ ፓወር። እኔ ቤቴ ተኝቼ አድሬ ጠዋት ቁርሴንና ቡና ጠጥቼ ስወጣ እንዴት ቀኔ ሁላ የተባረከ እንደሆነ የምሰራው ስራ እንዳልነግርሽ 2-3 ቀን አሁን ሀገር ሊሄድ ነው ብዬ ጭነት እያጉላላ የነበረውን ሁላ ጭኔ ነው የምወጣው። ይሄ ውስጤ ላይ ካለው ኤነርጂ ግሪን ኤሪያ በነገራችን ላይ ለሆዳችን ምግብ አሁን እኛ ይርበናል። ሲርበን ምግብ ነው የምንሰጠው ሆዳችን። ጭንቅላታችን ግን ምግብ እንደሚፈልግ ታውቂያለሽ? ምግብ የጭንቅላት ምግብ ምንድን ነው? መሳቅ፣ ማልቀስ፣ መዝናናት ምናምን አይደለም። ጭንቅላታችን የሚፈልገው ራሱን የቻለ ኦክሲጅን ኤነርጂ አለ። ያን ከምንድን ነው የምታገኙት? ናቹራል ከሆነ ግሪን ኤሪያ ነው። እኔ ቤት ውስጥ እኔ ግቢ ውስጥ ሁሉም ነገር ናቹራል ነው። ሆን ብዬ ፈልጌ ነው እንትን ያልኳቸው። ኢንቨስትም አድርጌበታለሁ። በነገራችን ላይ የግቢ እንዲህ አልነበረም። በጣም ብዙ ገንዘብ ኢንቨስት አድርጌ ነው እንደዚህ ያመጣሁት። በጣም ደስ ይላል። አሁን ፀሐይ ሲሆን ምናምን ውጭ ላይ ራሱ ቡና ፍተሽ ምናምን የሆነ መናፈሻ አይምሮ ያድሳል ማለት ነው። ያው ከኔ የበለጠ የሚደሰትበትም ሰው ስላገኘው ደስ ብሎኛል። እኔ ስለለመድኩትም ሊሆን ይችላል፣ ግን ሁሌ ለኔ በርቅ ነው። ሁሌም ለኔ ደጄ ስወጣ ደስተኛ ነኝ። እሺ ሰብስክራይብ አድርጓት። ሊንኳን ከስራ አስቀምጥልሻለሁ። መስዬ ማታ ልጠይቅሽ ብዬ ዝም አልኩሽ። ይሄ ንቅሳት ነው ወይስ ጠባሳ ነው? ምን ሆነሽ ነው ወይስ ምንድን ነው? አንድ ልጅ ቲክቶክ ላይ ባለቤቷ አንገቷን አርባታልና እንዲህ ነው እንዲህ ጠባሳ አለባት እና እሷ ልጅ ሳይ አሁን ያንቺ ደግሞ እንዳለ እንደዚህ ሳይው ምንድን ነው እቺ ልጅ ምን ተደርጋ ነው? ያው ወጪ ሳረብ ሀገር ሄደ ንቅሳት ነበረና ንቅሳቱን ክሬም ያጠፋል ተብሎ ክሬም ሲቀባ ክሬሙ አቆሰለውና ከዛ ምልክት ወጣ። ንቅሳት ለማስጠፋት እኔ ብዙ ነገር ነው ያሰብኩት። ምን ዱባይ ምን ሆና ነው ወይ ንቅሳት ለማስጠፋት ፍቃ አንስታ ነው ቁርጥ አንስታ ነው? ማታ ልጠይቅሽ ፈልጌ እንትን ነበር። ኦኬ ንቅሳት ለማስጠፋት ንቅሳት ግን አትወጂም? ይወድ አንዳንዴ እንትን አይልም። ደስ አይልም? ደስ ይላል። ግን ፎቶዎች አሉሽ እንደዚህ ተለቅሰሽ የለሽም? ወይኔስማ። እሺ አስጠፋሽ በማሽን በጨረር ነው የሚባለው? እዚህማ ቢሆን አሁን ጨረር ቢሆንማ እኮ እንትን አይኖረውም፣ ጠባሳ አይኖረውም። ኦኬ ልጣው ነው ክሬም ዝም ብለሽ ትቀቢያታለሽ፣ ግን እንትን ይለዋል፣ ያቆስለዋል። ክሬም ተቀብተሽ ለቀቀ? ንቅሳቱ ለቀቀ? ክሬም ተቀብተሽ? የት ነው? ዱባይ። የንቅሳት ማጥፊያ ብለሽ ነው የገዛሽው? እኔ ሰው ነው የሰጠኝ ገዝቼ ኦኬ ያጠፋልሻል ብለውሽ ነው? ሰው የማያውቀው ነገር የለም። የት ይዘነቀሽው መጀመሪያ በልጅነትሽ? ኦኬ ታውቂያለሽ፣ ባልናት እኔ ንቅሳት እወዳለሁ። ሁልጊዜ እኔ እንደምነቀስ ለራሴ የምነግረው ነገር አለ። ወይ ድዴ ወይ የሆነ ቦታ ላይ እነቀሳለሁ ብዬ ማሰብ ሰው ነኝ እኔ። ልንገርሽ ባይጥሩ ነው የኤችአይቪ ተጠቅታ ሴትዮዋ እሷ ብቻ አይደለችም፣ ሚዜዎቿም ጎረቤቶቿም ኤችአይቪ በኤችአይቪ ሆነዋል። በመናቲ ገጠር ላይ ናት እና ታጭታ መነቀስ ፈለገች። ጓደኞቿም ሚዜዎቿም መነቀስ ፈለጉ። ድዳቸውና እንትና እንደዚህ ዲዛይን ማለት ነው። እና የምትነቀስ በጣም ታዋቂ ሴትዮ አለች እዛው ገጠር ላይ። ሄዱ ይሄን ቡትሌ አረቄ ጠጥተው ከዛ በኋላ ጥርሳቸውን ወደ 8 መርፌ ነው 10 መርፌ ያለች አንድ ላይ ተቋጥረዋል አለች። እሱን ጥላሸቱን እንትን እያለች ያው እንትን ትጨቀጭቋለች አለች ነው እየደመደመች ትጨቀጭቃለች። ተራ በተራ አለች ሁላችንም።
ከዛም በኋላ እንግዲህ ያሳየሽ ከባለቤቷ ጋራ እዛው ገጠር ላይ 2 ልጅ ወልደዋል፣ እየኖሩ ነው። ሚዜዎቿም አግብተው ወልደዋል። የራሳቸው ኑሮ ሰው ሁሉ ህይወቱን እየኖረ ነው። ገጠር ላይ ቤት ውስጥ ነው የሚወለደው ታውቂያለሽ። ከዛም እነዚህ አሁን ዩሃ ሚዲያ ላይ ቀረበችዋ ወደ ከተማ ልጆቿን ይዛ ከባለቤቷ ጋራ ባለቤቷ እዚህ ስራ አዲስ አበባ መጣና ትንሽ ስኬታማ ሆነ። ልጆቹንና ሚስቱን ይዞ መጥቶ መኖር ጀመሩ። ከዛ አረገዘችና ልትወልድ ሆስፒታል ስትሄድ HIV ያለብሽ። ከዛ ባልና ሚስት ቤት ውስጥ ጦርነት፣ አዲስ አበባ መጣ HIV አስያዝከኝ። እሱ ደግሞ እኔ ከማንም ሴት ጋር ንክኪ የለኝም፣ አንቺ ነሽ ንክኪ ያለሽ። ሲጋቡ በቁርባን በድንግልና ነው የተጋቡት፣ በተክሊል እዛ ማለት ነው። ስለዚህ እሷም ታምናለች ከማንም ወንድ ጋር ንክኪ እንደሌለ፣ እሱም ያምናል ከማንም ሴት ጋር ንክኪ። ውስጣችን እኮ ነው የሚያውቀው አይደል? ታዲያ ከየት መጣ የሚለው ጥያቄ ፈጠረባቸው። እንግዲህ ሆስፒታል አንተም አለብህ አንቺም አለብሽ ተባሉ ሁለቱም። የታወቀው ልትወልድ ስትሄድ HIV እንዳለባት። ከየት መጣ ቢሉ ሁለቱም ንጹህ ናቸው ውስጣቸው። ከየት መጣ ይሄ HIV? ከዛም ሆስፒታል በምን ሊተላለፍ ይችላል የሚለው ጥያቄ ጠየቁ። ከዛ ይሄ የተነቀሽው መቼ ነው ተባለች። ገጠር ነው የተነቀስኩት ልጃገረድ ሆኜ ላገባ ስል። ከዛ በኋላ እሺ የተነቀሽው በምንድን ነው? በመርፌ ይቀያየራል። አይ ሁሉም ባንድ ነው የሚነቀሰው ነው። አዎ እሺ ከአንቺ ጋር የተነቀሱ ሰዎች አሉ? የዛኔ ሚዜዎቼ ሁላቸውም ተነቀሰዋል ትልልሻለች። ሚዜዎቼ ሁላቸውም ተነቀሰዋል። ከዛ በኋላ ገጠር ሄዱልሽና እነዚህ ሚዜ የተባሉ በሙሉ ሰብሰብ አድርገው እዛ የገጠር ደግሞ ጤና ጣቢያ አለ። የኤችአይቪ ምርመራ ሲደረግ እናቴ እንዳለ አካባቢው ተበክሏል። ሴትዮዋ ያንን 10 ነው 8 መርፌ ያለችው በቃ አይቀየር ምን አይል በቃ ይዛልሽ ያንቺ ተራ ትደመድማለች፣ ትቀመጫለሽ፣ ያቺ ትመጣለች። ያ ከዛ እስከዛ ያ አረቄ ጠጥቶ ሰውሮታል። እቺ ደግሞ እዛ ጋር ትደረግና እቺ ትመጣለች። በቃ እንትን ይደረጋል ነው እና እንዳለ ሚዜዎቹ አካባቢው ከነሱ ጋር የተነቀሱት በሙሉ ያ መርፌ ኤችአይቪ ከነ ባህላቸው አስበሽዋል። እነሱ አያውቁማ። የገጠር ሰው ስትጋቢ በንጽህና ነው የምትጋቢው ታውቂያለሽ አይደል? እንዲህ አይነት ጥርጥር የለምና ብዙ ጊዜ ልትነቀሱ የምታስቡ ሰዎች አሁን ቲክቶክ ላይ እንደ ፋሽን በማሽን እሱ ነገር ማሽን ይቀየራል ነው ምንድን ነው? እኔ ጭንቀት ይሆናል። እኔ መነቀስ መወድ ልጅ ነበርኩኝ። ያንን ከሰማሁ በኋላ ግን ጉድ ነው ያልኩት። እንዴ አረብስ ስሞት ከነ ንጽህናዬ በመድኃኒዓለም ድፍት ባረገኝ በማታውቂው ነገር የሆነ በሽታ። በተለይ ደግሞ በዚህ በሽታ የሞቱ ሰዎች የሚገርመው ነገር ስም ከባድ ነው። ማርያምን ለልጆችሽ ትዳርም ቢሆን ለቤተሰብም ትዳር ቢሆን ስም ከባድ ነው። ክርስቶስን ይሄ በሽታ ደግሞ ስም አጥፊ የተባለ የመጨረሻ ባለጌ በሽታ ነው። በብዙ ምክንያት ሰው ሊሞት ይችላል አይደለ? በዚህ ብቻ ሞተች አይባል። ኢቭን ለቅሶ እንደማያምር ታውቂያለሽ? የሚበሉት ምግብ ራሱ እንደሚጠራጠሩ ታውቂያለሽ? ሰዎች በዚህ በሽታ ሞቱ የተባሉ ሰዎች ቤት ለቅሶ ስትሄጂ በቃ ጭንቀት እና ይሄ በቃ ለልጆች ላሉ ትውልዶች ራሱ የሚቀረው ስም ስያሜ በጣም ነው የሚከብደውና አይኑ ራሳችሁን ጠብቁ። መነቀስ በዚህ አጋጣሚ እኔ ማርያምን መናገር የምፈልገው ነገር ነው። እንኳን ልነቀስ በሚነቀሱት ደጅ አላልፍም እና እኔ ፈርቼ ቁጭ አልኩሽ። አንድ ነገር የለብኝም ታይሳው ላይ በማታውቂው ነገር በጣም ወልደሽ ከብረሽ እየኖርሽ መጨረሻ ዱብዳ በጣም እኮ ነው የሚያስደነግጠው። ኦ ማይ ጋድ ሙሉ ፕላንሽ እቅድሽ፣ ምክንያቱም ገዳይ ነው አይደል? መቼ እንደሚገልም አይ ቲንክ ወይ ታመሽ ነው ወይ ራሱን የሚሞትሽ ነው የሚገልሽ እና በጣም ነው የሚያስጠላው። የሚያስተላልፈው በሽታ ነው። ለልጆችሽ ስሜ ለወለድሻቸው ልጆች ሲያገቡ እናቷና አባቷ በኤችአይቪ በጣም ያስጠላ እንትን ውፍ ለመናገር ራሱ እንዴት ይከብዳል። በእናትሽ ልጆቻችን እግዚአብሔር ይጠብቅልን፣ ወንድሞቻችን እግዚአብሔር ይጠብቅልን፣ ከእንደዚህ አይነት ነገር ይሰውራል። አሜን። አዎ በእውነት እና ይሄ ነው እኔ ላስተላልፍ የፈለኩት ነገር ምን እንደሆነ ባላውቅም ወሬ ጫወታ ያመጣዋል። እውነት ነው እና አትነቀሱ እናንተ። እኔ መነቀስ ከፈለኩኝ ኢቭን የሆነ ጊዜ እንኳን የራሴ ማሽን፣ የራሴ መርፌ፣ የራሴ ቀለም፣ የራሴ ሁሉ ነገር ይዤ ሄጄ
እያየሁት ዘንድች እያየሁት ይቀርስ ምን ካረኩ እንጂ አይሆንም። አላ ምን ይሰራል ካምባ ይቅራ ምንም አይሰራም። አንተ እውነት ነው። ግን የሆነ ቦታ የሚያምር ቦታ አለ። ቦታ ላይ ይኸውልሽ የሆነ እዚህ ላይ እሺ ጋይስ እናመሰግናለን። ያው ጨዋታ አያልቅም ታውቃላችሁ። ቀን ሙሉ እንኳን አዲስ ሰው ስታገኙ ብታወሩ ምን ብትሉ የማያልቅ ጨዋታ ነው። መስትዬን እንግዲህ ቻናል ከፍቼላታለሁ። ሊንኳን ከስራ አስቀምጥላችኋለሁ። ሼር አድርጉላት፣ ሰብስክራይብ አድርጉ። በነገራችን ላይ እሷ ሙሉ ታሪኳን በሶሻል ሚዲያ እየቀነሰች ታቀርብላችኋለች። የ10 ዓመት የዱባይ ቆይታዋን፣ የቱርክ ቆይታዋን፣ ስለራሷ ስለ ህይወቱ ያለውን በሙሉ ቪዲዮ እየሰራች ስቴፕ በስቴፕ ታቀርብላችኋለች። እኔ ብዙ ጊዜ ቤት የሚመጡ ሰዎች ቶሎ መሸኘት አልወድም። በቃ አነሰ ከተባለ 2 ቀን ማሳደር አለብኝ። እረፍት በጣም እያለቀሱ የሚመጡ እንዳሉ ታውቂያለሽ። እንጂ በቃ ብድ ብለው አንድ ልጅ አለች፣ ሮዛ ትባላለች። ስልጤ አልከሶናት ባሏ አሳብዷት ልትታነቅ 1-2 እያለች የሆነ ነገር አድርጊኝ ብላ እያበደች ነው የመጣችው። መጥቷት ነበረ በጊዜው እዛ ሳምንት ላይ ቆየዋት። እስቲ ተረጋጊ ብዬ ስልኳን ወስጄባት ከዓለም ጋር አስቤዛ አድርጉ ብዬ አንዴ ገበያ አንዴ የሆነ ቦታ አለምዬ ስላሴ ዘሻት ሂጂ ብዬ በቃ እንደዚህ አስረሳዋት። ከሳምንት በኋላ ታሪኳን ንገሪኝ አልኳት ምን እንደተፈጠረ እና አሁን ታዩ እንዴት በቃ ዩቲዩብዋን እየሰራች በቃ ምርጥ። እሱ ራሱ አልተስተካከለም ብለሻል። እንዲያውም እሱ የሚመታት የነበረው አሁን እሷ ልትመታት ትንሽ ነገር ተገላቢጦሽ ነው። አይ ቲንክ የምታኖሩ እሱ ተገላቢጦሽ ነው። ተገላቢጦሽ ነው። እጦትም እኮ አንዳንዴ ትዳር ይበትናል። ያበሳጭሽ ያ እንጂ የምትስቢ የነበረውን ገንዘብ ያልቅና ምናምን ባዶ ስትሆኚ ሚላስ የሚቀመስ ሲጠፋ ቤት ውስጥ እሱ የወጪ የማያደርግ ከሆነ ትዳርሽ ራሱ ይበተናል። እና ገንዘብ ትዳርን የመበተን ፓወር እንዳለው ያየሁት እኔ በሷ ነው። የመሰብሰብን ፓወር እንዳለው ያየሁት በሷ ነው። ታውቂያለሽ። ከዛ በኋላ አንድ ልጅ እንደወለደች ማርያምን በቃ ፓወር አየሁበት። ገንዘብ ትዳር ይበትናልም ያኖራልም ሰብስቦ። አሁን ትዳሯ አይደለም ቤቷን እየመራች ያለችው እሷ ናት። በጣም ማርያም በጣም ነው የሚገርመው። እና ስሩ፣ ገንዘብ ያዙ፣ በወንድ እጅ ላይ አትውደቁ፣ በባሎቻችሁ እጅ ላይ አትውደቁ። ይሄ ነው ልላችሁ የምችለው። ወታችሁ ግቡ። ብታገኙ፣ ብታጡም፣ ብትከስሩ፣ ብታተርፉ ወታችሁ ግቡ። እና እህታችን ሰብስክራይብ አድርጋችሁ አበረታቷት። የኔ ውድ አመሰግናለሁ። እኔንም ስለተከታተላችሁ እኔም ብላችሁ የመጣችሁ አታችሁን ስላልሄዳችሁ እግዚአብሔር ይመስገን። ስላገኛችሁና እንደዚህ ታሪካችን ስለተጨዋወተ ትንሽም እንኳን የሰውን ልቡ ላይ የነበረውን ቁስለት ትንሽ አሽየዋለሁ ብዬ ስለማስብ ደስተኛ ነኝ። በነገራችን ላይ እውነት ለመናገር አመሰግናለሁ። ይህን ስለሰጠኝ እግዚአብሔር አመሰግናለሁ። ቻው